ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ቀጣይ ፓርቲ መጥቻለሁ። የዛሬው ሌሰናችን የሚሆነው ኮሊሲቭ ኦሊጎፖሊ የሚል ታይፕ ቱን እናያለን ማለት ነው። ከኦሊጎፖሊ ውስጥ ያው እንዳየነው ኦሊጎፖሊ በሁለት አይነት ይከፈል ነበር። ነን ኮሊሲቭ እና ኮሊሲቭ ኦሊጎፖሊ ተብሎ ይከፈል ነበር። እስካሁን ድረስ እንግዲህ የተለያዩ ሞዴሎችን አይተናል። እነሱን ያየነው በነን ኮሊሲቭ ኦሊጎፖሊ ውስጥ ነው ማለት ነው። አሁን ደግሞ ኮሊሲቭ ኦሊጎፖሊ ምንድነው የሚለውን እናያለን። ከዛ በፊት ቪዲዮ ስሰራ እንዲደርሳችሁ ሰብስክራይብ እና የደወል ምልክቷን ማብራት እንዳይረሳ። ሌላው ለጓደኞቻችሁ ሼር ማድረግም አትርሱ። ሲቀጥል ደግሞ ቴሌግራም ሊንክ ከታይ ዲስክሪፕሽን ላይ ስላለ በቴሌግራም ሊንክ እየገባችሁ ግሩፕ ላይ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። ወደ ለቱ ሌሰን እንግባ ማለት ነው። እንግዲህ ኮሊሲቭ ኦሊጎፖሊ ስንል ምንድነው አይምሮአችን ላይ ሊመጣ የሚችለው? ኮሊሲቭ ማለት ኮሊውድ መሆን ማለት አንድ መሆን የሚል ሐሳብ መንጣት አለበት ማለት ነው። እስካሁን ድረስ ነን ኮሊሲቮችን ስናይ አንድ አይሆኑም፣ አይመካከሩም፣ ኢንዲፔንደንትሊ ነው ውሳኔ የሚወስኑት ማለት ነው። አሁን ግን ኮሊሲቭ ኦሊጎፖሊ ከሆነ የተሻለ ነገር ለማግኘት አንድ ሆነው ፊርሞች በአንድነት የጋራ ጥቅም ለማሳደግ የሚሰሩበት ነው ማለት ነው። one way of avoiding uncertainty ይሄ ደግሞ ለምን ይጠቅማል? uncertainty ለማስወገድ ይጠቅማል። ኮምፒቲተሬ ምን ይወስናል ብሎ ከመፍራት እኔ ከወሰንኩት በተቃራኒ ይወስናል ወይስ ተመሳሳይ ውሳኔ ይወስናል ብሎ ከመፍራት እንደ ነን ኮሊሲቮች ኮሊሲቭ ከሆነን አንሰርቴኒቲን እናስወግድ። ዛት ለምሳሌ ፕራይስ ዋርን እናስወግድ። እኔ ፕራይስ ስቀንስ እሱም እንዳይቀንስ ወይ ደግሞ እንዳይጨምር፣ ስለዚህ ተመሳሳይ ኮመን የሆነ ፕራይስ ሴት ለማድረግ ኮሊሲቭ መሆን ያስፈልጋል ማለት ነው። it arising from oligopolistic interdependence is to enter into collusive agreements። ስለዚህ አንሰርቴኒቲን ለማስወገድ ኦሊጎፖሊስቲክ ኢንተርዲፔንደንስነት የሚነሳ ነው ማለት ነው። ኢንተርዲፔንደንስ ሆነን ማለት ሁላችንም የራሳችንን ውሳኔ ወስነን ትርፋማ ልንሆን ካልቻልን አንድ ላይ ሲሆነን እንሞክረው አግሪመንት እንፍጠር ነው ማለት ነው ይሄ ሐሳቡ። እና there are two types of collusion እናያለን። cartels and price leadership ሞዴሎች አሉ ማለት ነው። እዚህ ጋር እዛ ስንት ነው ያየነው? አራት አይተናል ካስታወሳችሁ። ኮርኖት፣ በርትራንድ፣ ስታክልበርግ እና ምንድነው እኔም ተፋብኝ ዞሮ አራቶችን ነው ያየነው። ኪንክድ አለ። እሱን አልሰራውላችሁም በጣም ቀለል ያለ ስለሆነ ነው ያልሰራውት፣ ወይም ደግሞ የሚያስፈልግ ከሆነ እሰራላችኋለሁ ማለት ነው። ስለዚህ ያሁኖቹ ሁለት ናቸው። collusion can be explicitly or tactically ወይም ደግሞ implicitly ሊሆን ይችላል ማለት ነው። ኮሊዥን ስናረግ ሰው ያወቀው ኤክስፕሊሲትሊ ልናረግ እንችላለን፣ ህግ ያወቀው ወይም ደግሞ ኢምፕሊሲትሊ ልናረግ እንችላለን ማለት ነው። both firms generally imply tactic or secret agreements። ሁለቱም ፊርሞች ኢምፕላይ የሚያረጉት ምንድነው? ታክቲክ ወይም ደግሞ በሚስጥር የሆነ ስምምነት ነው። እነኚህነማ እነ ካርቴልና ፕራይስ ሊደርሺፕ ማለት ነው። since open collusive action is commonly illegal in most countries at present። ለምንድነው እነኚህ ሁለቱ ሜተዶች ታክቲካሊ ወይም ደግሞ ኢምፕሊሲትሊ የሚያደርጉት? ምክንያታቸው ምንድነው? because or since collusive action is commonly ምንድነው? illegal ነው። በአብዛኛው ሀገር አይፈቀድም ማለት ነው፣ ህጋዊ አይደለም። ስለዚህ ለዛ ነው secretly ወይም ደግሞ implicitly የሚያደርጉት ማለት ነው። ወደ መጀመሪያው እንሄዳለን። ካርቴል ምንድነው? ካርቴል a combination of firms whose objective is to limit the scope of competitive forces within a market። ካርቴል ማለት አንድ መሆን ነው። ያ ማለት ብዙ ፊርሞች ተሰባስበው just እንደ አንድ ፊርም አክት ማድረግ ነው። እና ይሄ የሚሆነው ለምንድነው? አላማቸው ኦብጀክቲቫቸው ምንድነው? ሊሚት the scope of competitive
ውድድርን ለመቀነስ ፉክክርን ለመቀነስ ነው ማለት ነው ገበያው ላይ ሶ አንድ የመሆን ወደ አንድ የመንጣት ነው ማለት ነው there are two form of cartel ሁለት አይነት ፎርም ካርቴልን እናያለን ይሄ ምንድነው centralized cartels aiming joint profit maximize የማድረግ ሐሳብ ያላቸው ካርቴሎች አሉ በሴንትራላይዝ መልኩ ሌላው ደግሞ ማርኬት ሼር ካርቴል አለ ሴንትራላይዝ ካርቴል የምንለው ብዙ ፊርሞች ተሰባስበው እንደ ኢንደስትሪ ማለት አንድ ኢንደስትሪ ላይክ እንደ ኢንደስትሪ አስበው አክት ማድረግ ነው ያ ማለት የኢንደስትሪውን አውትፑት እና ፕራይስ ተሰባስበው ምን ያደርጋሉ የሆነ ኤጀንሲ ይመርጣሉ አላፊያቸውን ከዚያ በኋላ በመክክር አማካኝነት ውሳኔ ይወስናሉ ስለ ፕራይሱና ስለ ኳንቲቲ ኦፍ ኢንደስትሪ ማለት ነው ይሄን ያህል መመረት አለበት በዚህ ፕራይስ መሸጥ አለበት ብለው ማርኬት ሼር ከሆነ ደግሞ ሼሩን ተሰባስበው ይከፋፈላሉ ሼሩን ሲከፋፈሉ ኤዘር ኮታ ሊሆን ይችላል በአማውንት ኤዘር ሪጂናል ዲቪዥን ሊሆን ይችላል በሪጅን ሌላው ደግሞ በ ሶስተኛም አለው እሱን ወደፊት እናያለን ማለት ነው ሶ ወደ መጀመሪያው እንጣ joint profit maximizing cartel የሚለውን ማለት ነው ሶ joint profit maximizing cartel firms agree to maximize group or industry profits by jointly determining the industry output and the price at which it is sold and the share of each member on the industry output አለ ስለዚህ ፊርሞች የሚስማሙት agree to maximize ግሩፕ ነው የኢቹን ሳይሆን ግሩፑን ወይም ደግሞ የኢንደስትሪውን አውትፑት ወይም ደግሞ ፕሮፊት ማክሲማይዝ ለማድረግ ነው በጋራ ማለት ነው የሚሰሩት ስለዚህ ዲተርማይን የሚያደርጉት ቅድም እንደነገርኳችሁ ኢንደስትሪ አውትፑቱንና ፕራይሱን ነው ይሄን ያህል መመረት አለበት ይሄን ያህል ያስፈልገናል እንዲሁም ደግሞ ፕራይሱ በዚህ መሆን አለበት at which price ምንድነው sold የሚሸጥበት ማለት ነው እና ደግሞ በዛውም ስንት አይነት ፊርሞች እንዳሉ ስለሚያውቁ አብረው የሚሰሩትን ፊርሞች ምን ይወስናሉ share of each members እያንዳንዱ ከዛ ስንት ያመርት ብለው ይከፋፈላሉ in the industry ማለት ነው ሶ በዛ መልኩ ተከፋፍለው ያመርታሉ this maximization procedures ይሄ joint profit maximizing ወይም ደግሞ ሴንትራል ካርቴል የሚባለው ማለት ነው ሴንትራል ካርቴል ይባላል ሌላ ስሙ ይሄ ፕሮሲጀሩ ከማን ጋር አይደንቲካል ነው ይለናል ከመልቲፕላንት ሞኖፖሊስት ጋር መልቲፕላንት ሞኖፖሊስት ከገባችሁ ይሄኛው ገባችኋል ማለት ነው ስለዚህ መልቲፕላንት ሞኖፖሊስት ማለት ምን ማለት ነው መልቲፕላንት ሞኖፖሊስት እንግዲህ ሞኖፖሊስት እንደምናውቀው ዋን ፊርም ነው ስለዚህ ነገር ግን መልቲፕላንት ሲባል አንድ ፊርም ሆኖ ብዙ ፕላንቶች አሉት ብዙ አይነት ስራዎችን የሚሰራ ዲፈረንት የሆነ ፕሮዳክቶችን የሚያመርት ማለት ነው ሶ እሱ እንዴት ነው አሎኬት የሚያደርገው ፕራይሱን የያንዳንዱን ፕላንት ወይም ደግሞ የያንዳንዱን ፕሮዳክት ፕራይስ ወስዶ እና አውትፑቱን ወስዶ ልክ አቨሬጅ ይሰራል አቨሬጅ ሰርቶ ሪሶርሱን አቨሬጅሊ ነው ዲስትሪቢዩት የሚያደርገው ወይም ደግሞ አሎኬት የሚያደርገው ማለት ነው እንዲሁም ደግሞ ፕራይሱን ዲስትሪቢዩት የሚያደርገው ለያንዳንዱ ፊርም አቨሬጅሊ ለያንዳንዱ ፕላንቱ አቨሬጅሊ ነው የሚሰራው ማለት ነው ጀስት ላይክ እንደዛ እነኚህም ያንዳንዱን ፕሮፊትም ሆነ ማርኬት ሼራቸውን ለያንዳንዱ መንበር ስለሚያከፋፍሉ ስለዚህ ማክሲማይዜሽን ፕሮሲጀራቸው ከማጋ አይደንቲካል ነው እንላለን ከመልቲፕላንት ሞኖፖሊስት ጋር አይደንቲካል ነው እንላለን we focus on an oligopoly where all firms produce homogeneous products እኛ ግን ፎከስ የምናደርገው homogeneous product የሚያመርቱ ኦሊጎፖሊ ላይ ነው የሚያመርቱ ፊርሞች ላይ ነው ይላል ማለት ነው So, the centralized cartel appoints a central agency to which they delegate the authority to decide. ስለዚህ central agency ይቀጥራሉ ብያቸዋለሁ ቅድም ምን ለማድረግ ነው authority ያለው ስልጣን ያለው የመወሰን ስልጣን ያለው central cartel central agency አንድ ሰው ይመርጣል then ይሄ central agency ስለምንድነው decide የሚያደርገው decide about the monopoly price for the commodity and monopoly output ምን ያህል መምረት አለበት ምን ያህል ፕራይስ መሆን አለበት ዋጋው ሞኖፖሊ የሚለው ምን ስለሆነ መሰላችሁ ካርቴል ማለት አንድ ላይ ሆኖ just እንደ ኢንደስትሪ ላይክ እንደ ኢንደስትሪ አክት የሚያደርጉ ከሆነ ስለዚህ አንድ ኢንደስትሪ ብቻ ነው ማለት ነው ያን እንትን ሪሶርስ ወይም ደግሞ ያንን ማቴሪያል ወይም ደግሞ ኮሞዲቲ የሚያመርተው
ሶ ለዛ ነው ሞኖፖሊ ፕራይስ እና ሞኖፖሊ አውትፑት ሲል ያንድ ሰው ማለት ሳይሆን የአንድ ኢንደስትሪ ለማለት ነው ኢንደስትሪው ጀስት ላይክ ሞኖፖሊ ሆኖ አክት ስለሚያደርግ ማለት ነው ሌላው ምን ይወስናል the allocation of monopoly output አውትፑቱ በእያንዳንዳቸው መንበር ኦፍ ፊርም ላይ ስንት ያመርቱ የሚለውን ይወስናል share or distribution of monopoly profit እያንዳንዳቸው መንበር ፕሮፊቱን ምን ያህል ዲስትሪቢዩት ያርጉ የሚለውን ይወስናል ማ ኤጀንሲው ሴንትራል ኤጀንሲው የመረጡት ማለት ነው የራሱ የሆነ አሰምፕሽን አለው ይሄ for simplicity we assume that here are only two firms አለ ብለን እናስብ ይላል ሁለት ፊርሞች አሉ ካርቴል ላይ the profit maximizing output is determined by the intersection of marginal revenue of aggregate and marginal curve ያ ማለት ነው marginal revenue of cartel is equals to marginal cost of cartel maximization profitአቸው ወይም ደግሞ ኢኩሊብረማቸው የሚወሰነው በዚህ ነው ማለት ነው የካርቴሉን marginal revenue ተሰራላችሁ ከዚያ በኋላ marginal cost of cartel ተሰራላችሁ marginal revenue of cartel እንዴት ይገኛል ይሄ ከያንዳንዱ ፊርም each marginal revenue ጋር ምንድነው እኩል ነው ከማርጂናል ረቨኑአቸው ከማርጂናል ረቨኑዋን እኩል ነው ከማርጂናል ረቨኑቱ እኩል ነው ከማርጂናል ረቨኑ ኦፍ ካርቴል ጋር እኩል ነው what about the cost ማርጂናል ወይም ደግሞ ካርቴል ኮስት ኦፍ ካርቴል የምንለው ግን ማርጂናል ኮስት ኦፍ ካርቴል ምንድነው እዚ ኢኳልስ ቱ ሰሜሽን ኦፍ ማርጂናል ኮስት ኦፍ each member ነው each member የመንበሩ ሰሜሽን ነው ድምሩን ነው የምናደርገው ማርጂናል ረቨኑ ተመሳሳይ ነው ነገር ግን ማርጂናል ኮስቱ ግን የሁሉ የያንዳንዱ ለምሳሌ ሁለት ፊርም ቢሆን የሁለቱ ፊርም ማርጂናል ኮስት 1 እና ማርጂናል ኮስት 2 ተደምሮ ማንን ይሰጠናል ማርጂናል ኮስት ኦፍ ካርቴል ነገር ግን የሁለት ፊርም ማርጂናል ረቨኑ ኦፍ 1 is equals to ከማርጂናል ረቨኑ ኦፍ 2 እኩል ነው ከማጋ ከማርጂናል ረቨኑ ኦፍ ካርቴል ስለዚህ ይሄ ከማርጂናል ረቨኑ ኦፍ 1 ከማርጂናል ረቨኑ ኦፍ ካርቴል ጋር እኩል አድርገን መስራት እንችላለን የቱንም እኩል አድርገን መስራት እንችላለን ስለዚህ ኢንዲቪጁዋሊም በግሩፕም እኩል ነው ማለት ነው ማርጂናል ረቨኑ ከካርቴል ጋር ማርጂናል ኮስታቸውን ግን በመደመር እናገኛለን ስለዚህ ፕሮፊት ማክሲማይዝ ስናደርግ ደግሞ የካርቴሉ ማርጂናል ረቨኑ ከካርቴሉ ማርጂናል cost ጋር እኩል አድርገን ማግኘት ነው ስለዚህ industry or monopoly price and output is determined by equating marginal revenue and industry marginal cost በማለት እንደሆነ ይገልጻል እዚህ ጋር ሚዛት aggregate marginal cost ማለት obtained by the horizontal summation of individual firms marginal cost curve ነው ማለት ነው so ይሄ ከሆነ joint profit maximization በዛው ስንጨርስ the total output will be shared by the member firms by equating the individual firms marginal cost to the marginal revenue as the industry equilibrium እንደዚህ በማድረግ ይሄው የነገርኳችሁ ነው እዚህ ጋር ያለው marginal cost 1 is equals to marginal cost 2 is equals to marginal revenue በማድረግ እንትን መስራት እንችላለን ይሄ የካርቴሉ ነው የካርቴሉ ለምን ሆነ የያንዳንዳቸው ማርጂናል ረቨኑ 1 እዚ ኳልስቱ ማርጂናል ረቨኑ 2 ከካርቴሉ ጋር እኩል ስለሆነ ስለዚህ ከየራሳቸው ኮስት ጋር እኩል አድርገን ምን እንሰራለን ማለት ነው የኢንደስትሪ ኢኩሊብረምን መስራት እንችላለን የኢንዲቪጁዋል ፊርሞች ጋር ማለት ነው ኖት that the firm with lower costs produce a larger amount of output እዚ low cost ያለው high amount of output ያመርታል ነገር ግን ይሄ ምን ማለት ነው ብለን ስንል however it doesn't mean that the firm will also take the larger share of the attainable joint profit larger share of profit ይወስዳል ማለት ግን አይደለም ሊወስድም ላይወስድም ይችላል ማለት ነው እንደ ስምምነታቸው ነው የሚወሰነው the distribution of profit will be determined by agreement between the two firms mainly based on their cost structure ነው የሚወስኑት ማለት ነው the total profit of the sum of profit the total profit is the sum of the profit from output of two firms ከያንዳንዱ ፊርም የሚመጣው output የፕሮፊት ድምር ነው ቶታል ፕሮፊቱ ስለዚህ ዲስትሪቢዩት ሲያረጉ እንደ ስምምነታቸው based on ኮስታቸውን መሰረት በማድረግ ነው ማለት ነው ፕሮፊትን ዲስትሪቢዩት የሚያረጉት ተታይ ፊገሩን ተመልከቱት ይላል እያንዳንዱ ፊርም ፕሮፊት አለ ከዛ ቶታል ኢንደስትሪ ፕሮፊት አለ ይላል the summation of the two ይላል እስኪ እንመልከት እዚህ ጋር በደንብ ተመልከቱ ፊርም A አለ ፊርም B አለ እንዲሁም ደግሞ የማርኬቱ አለ
ፊርም ኤ ተመልከቱት ማርጂናል ኮስቱ እዚህ ጋር ነው ማርጂናል ኮስቱ ማለት ነው ሶ ማርጂናል ኮስቱ እዚህ ጋር ነው የፊርም ቢ ደግሞ ማርጂናል ኮስቱ እዚህ ጋር ነው ስለዚህ ማንኛው ይበልጣል ማርጂናል ኮስት የፊርም ቢ ይበልጣል ስለዚህ based on ኮስታቸው ፕሮፊታቸውን ይከፋፈላሉ ስለዚህ እዚህ ጋር አሁን ይሄ እዚህ ጋር ሸጦ ኃይለኛ የሆነ ትርፍ ማግኘት ይችላል ይሄ ማለት ነው ስለዚህ ይሄንን ትርፍ ማግኘት ይችላል ይሄን ያህል ኤሪያ ይሄ ደግሞ ይችን ብቻ ያገኛል ማለት ነው ስለዚህ ማርኬት ካርቴሉ ግን በአንድ ላይ ሆነው ከሰሩ ጀስት ማርጂናል ረቨኗቸው እዚህ ጋር የሁለቱም እኩል ነው ከማጋ ቀጥታ ይወስዳል ማርጂናል ረቨኗቸውን ይወስዳል ከዚያ በኋላ የሱ የማርጂናል ኮስቱ ደግሞ የሁለቱን ድምር ይወስዳል ማርጂናል ኮስት ኢኳልስ ቱ ማርጂናል ኮስት 1 ፕላስ ማርጂናል ኮስት 2 ስለዚህ ማርጂናል ረቨኑ የካርቴሉ ወይም ደግሞ የገበያው አለ ያጠቃላዩ ስለዚህ የማርጂናል ረቨኗቸው ተመሳሳይ ነው ባይዚ የዚህ የኤ እና የቢ ተመሳሳይ ነው እንዲሁም ደግሞ ከማርኬቱ ጋር ተመሳሳይ ነው ስለዚህ የእያንዳንዳቸው ኮስት ድምር ከማርጂናል ረቨኑ ጋር ክሮስ ያደረገበትን ፖይንት ይዞ ቀጥታ ሲወጣ ማርኬት ዲማንዱን ያገኛል ማርኬት ዲማንዱን ካገኘ በኋላ እንደዚህ ሄዶ ፕራይስ ይወስንላቸዋል ማለት ነው ለእያንዳንዳቸው የሚሸጡበትን ፕራይስ ይወስንላቸዋል እዚህ ጋር ምን ተመለከታላችሁ ሎ ኮስት ያለው ሃይ ፕሮፊት እንዳለውና ሃይ ኮስት ያለው ሎ ፕሮፊት እንደሚያገኝ ብቻቸውን ቢሸጡ ተመለከታላችሁ ነገር ግን ማርኬት ላይ ከሆነ ሜቢ በጋራ ሼር ስለሚደረግ እንደየኮስታቸው ሼር ስለሚደረግ ምን ይሆናል ማለት ነው ዲስትሪቢዩትድ ኢቨንሊ ይሆናል ማለት ነው ኤሪያስ ያንዳንዱ ፕሮፊትን ፈልጉ ብትባሉ አሁን እዚህ ጋር ፕራይስ ማይነስ ኤሪያ የዚህ ኤሪያ ነው አይደለ ፕሮፊት የሚባለው ምንድነው ሬክታንግል ነው ብለን ብናስብ ምን ሊሰጠን ይችላል ኮስታችን አቨሬጅ ኮስት ሊሰጥ ይችላል ይሄ አቨሬጅ ኮስት ነው አይደለ ይሄ እንደምታዩት ይሄኛው አቨሬጅ ኮስት ነው ስለዚህ ይሄ ኤ ያለበት አቨሬጅ ኮስትን ተች አድርጓል አይደለ ስለዚህ ይሄኛው ደግሞ ፕራይስ አለ ስለዚህ ኤሪያችን የሚሆነው ፕራይስ ማይነስ ተመልከቱ ፕራይስ ማይነስ አቨሬጅ ኮስት አይደለ ሲባዛ ይሄ ምንድነው ይሄ ቁልቁለቱ ምንድነው ሌንግዝ የምንለው ማለት ነው ከዚያ ደግሞ ከኤስ ከቢ ያለው ምንድነው ኳንቲቲ 1 የተመረተው ኳንቲቲ ብዛት አይደል ከ0 እስከ ኳንቲቲ ስለዚህ ሲባዛ በኳንቲቲ 1 አርገን ምን ማግኘት እንችላለን ማለት ነው የአንዷን ፕሮዳክት ፕሮፊት ማግኘት እንችላለን 10 ፕሮዳክት የምናመርት ከሆነ ፕሮፊቷ ሲባዛ በ10 10 ሲባዛ በፕሮፊት ያጠቃላዩን ፕሮፊታችንን ማግኘት እንችላለን ይሄን ልብ በሉ ወደ ቀጣይ እንሄዳለን ማቴማቲክስ ነው የምናየው mathematics presentation of this cartel suppose the market demand is given as market demand p of f of q ቢሰጠን ከዛ f of q ይሄ q ማለት ነው q1 እና የሁለቱ ፊርም q ነው revenue 1 price times quantity 1 ነው revenue 2 price times quantity 2 ነው ስለዚህ and the cost curve of the two firms are c1 is equals to f of q1 ነው ኮስታቸው የc2 ይሰጠናል ከዛ the profit function of each firm will be profit 1 is equals to marginal revenue 1 minus margin total revenue 1 minus cost 1 አይደለ ስለዚህ ፕሮፊቱም እንደዛው የራሱን ከዛ በኋላ the joint or industry profit is profit is equals to profit የመጀመሪያው የፊርም 1 ፕሮፊት ሲደመር የፊርም 2 ፕሮፊት አይደለ ስለዚህ revenue 1 plus revenue 2 ሲቀነስ cost 1 plus cost 2 ይሆናል ማለት ነው ስለዚህ revenue 1 እና revenue 2 የካርቴሉ revenue ነው ከrevenue ጋር ተመሳሳይ ነው ስለዚህ revenue ሲቀነስ cost 1 ሲቀነስ cost 2 the first order condition for maximizing profit ስለዚህ ምንድነው ያልነው marginal revenue of cartel is equal to marginal cost of cartel አድርገን profit maximizing output እና price ማግኘት እንችላለን ብለናል ስለዚህ ይሄን ለማግኘት ከዚህ ጋር ምንድነው የሚጠበቅብን first order derivative ማድረግ አይደለ ስለዚህ ይሄ derivative ሲሆን marginal revenue ይሆናል ይሄ ደግሞ total cost ስለሚሰጠን derivative ሲሆን marginal cost ይሰጠናል ማለት ነው እንደሱ አድርገን እንሰራለን ማለት ነው ሶ first order derivative በዚህ መልኩ ይሰራል ከፈለገን ፕሮፊቱን in terms of q1 is equals to 0 ማድረግ እንችላለን ፕሮፊቱን እንዲሁ in terms of q2 is equals to 0 ማድረግ እንችላለን ፕሮፊት
እንደነገርኳችሁ revenue minus total cost ነው ስለዚህ derivate in terms of Q1 marginal revenue is equals to marginal cost 1 marginal revenue 1 is equals to marginal cost 1 ይሰጠናል in terms of Q2 ስናደርገው ደግሞ marginal revenue 2 is equals to marginal cost 2 ይሰጠናል ማለት ነው ሶ አውትፑታችንን እና ፕራይሳችንን ሶልቭ ማድረግ እንችላለን marginal revenue is equals to የነገርኳችሁ እዚህ ጋር marginal revenue is equals to marginal revenue 1 is equals to marginal revenue 2 since all units are sold at the same price ስለሚሰጥ ነው ስለሚሸጥ ማለት ነው From expression 1 and 2, the necessary condition for equilibrium is marginal revenue 1 is equals to marginal revenue 2 is equals to marginal revenue of cartel ማለት ነው ይሄ ደግሞ ከማን ጋር እኩል ነው ከማርጂናል ኮስት 1 ከማርጂናል ኮስት 2 ጋር እኩል ነው ማለት ነው ስለዚህ ኮስታቸው ሊለያይ ስለሚችል ነው የሁለቱ የተደመረው ማርጂናል ኮስታቸው ማለት ነው የማን ለማግኘት የካርቴሉን ለማግኘት የካርቴሉን ማርጂናል ረቨኑ ግን እያንዳንዱ የሚሸጠው በተመሳሳይ ፕራይስ ከሆነ ማርጂናል ረቨኑ መጀመሪያ ኮንሰፕቱ ምንድነው አንድ ተጨማሪ አውትፑት አምርተን ስንሸጠው የምናገኘው ገቢ ነው አይደለ ስለዚህ ፊርማንም አንድ አምርቶ በተመሳሳይ ፕራይስ ነው የሚሸጠው ስለዚህ ስናገኘው በዛ ፕራይስ ሸጦ ሲያገኝ ምንድነው ተጨማሪ የሚያገኘው ገቢ ተመሳሳይ ነው ፊርምቱም ተመሳሳይ ነው እንዲሁም ካርቴል ላይም አንዱን ፕሮዳክት ወስዳችሁ ሲሸጡ የምታገኙት ገቢ ተመሳሳይ ነው ለዛ ነው ማለት ነው ኮስታቸው ግን ሊለያይ ይችላል ማለት ነው ስለዚህ ሰከንድ ኦርደር ኮንዲሽኑ ደግሞ ምንድነው የእያንዳንዱ ሰከንድ ኦርደር ኮንዲሽን marginal revenue second order condition ላይ marginal revenue ለዛን marginal cost ይሆናል ማለት ነው second order condition ላይ ስሎፓቸው ነው ይቅርታ ስሎፑ ምክንያቱም marginal revenue ቀጥታ ዲክሪዝ እያደረገ ነው የሚሄደው marginal cost ግን እንደዚህ እየሆነ ነው የሚሄደው ስለዚህ second order condition ይሄኛው ፓርት marginal cost greater than መሆን አለበት ነው የሚለን ስሎፑ በዚህ መልኩ ነው ያለን ኤግዛምፕል አይተን የካርቴልን እንጨርሳለን ማለት ነው እሺ ኤግዛምፕላችን ምን ይመስላል እንየው ኤግዛምፕል assume that the four identical firms in a purely oligopolistic homogeneous product የሚሸጡ ስንት አራት ተመሳሳይ ፊርሞች አሉ for a centralized cartel suppose that the total market demand function facing the cartel is Q is equals to T1 minus 2P and P is given in birr ይላል Each firm's short-run marginal cost function is given by birr 0.25 Q ይላል input firms are constant ስለዚህ ምንድነው short-run marginal cost-አቸው የምናቸው የeach firm ስንት አሉ አራት ስለዚህ እያንዳንዷ 0.25 Q አለ ማለት ነው ዘን የመጀመሪያው ጥያቄ find the best level of output and price centralized cartel adjust የሚያደርገውን ሁለተኛው how much should each firm produce in the cartel want to minimize production costs ምን ያህል ማምረት አለባቸው ምኖቹ እያንዳንዳቸው each firm produce ማድረግ ያለባቸው ካርቴሉ ምን ቢያደርግ ሚኒማይዝ ፕሮዳክሽን ኮስቱ ሚኒማይዝ ቢያደርግ ይላል ሶ አራት ፊርሞች አሉ ስንት ያመርታሉ ነው በቃ ሶ ሌላው ሲ ላይ ያለው ጥያቄ ደግሞ how much profit will the cartel make if the average total cost of each firm at the best level of output is ብር 4 ቢሆን ይለናል ማለት ነው ስለዚህ ይሄንን በቀጥታ እኔ ሰራሁላችኋለሁ ወደሱ ወስዳችኋለሁ ማለት ነው ኦኬ centralized cartel እና centralized cartel ነው ጊቭናችንን እዚህ ጋር አውጥቼላችኋለሁ ሶ ጊቭን የመጀመሪያው ጊቭናችን ኳንቲቲ ወይም ደግሞ ማርኬት ዲማንዱ ኳንቲቲ ኢኳልስ ቱ 20 ሲቀነስ 2p ተሰጥቶናል ሌላው የእያንዳንዳቸው ማርጂናል ኮስት ይሄ ምንድነው each ነው each ማርጂናል ኮስታቸው ነው የእያንዳንዳቸው ማርጂናል ኮስት ደግሞ 0.25 q እዚህ ጋር ሶሪ እዚህ ጋር ይሄኛው q ስሞል ማድረግ አለብኝ ምክንያቱም የላይኛው የማርኬቱ ከሆነ ይሄኛው የእያንዳንዳቸው ኳንቲቲ ሲሆን ማለት ነው ሌላው አቨሬጅ ኮስት መጨረሻ ላይ ሲ ላይ 4 ሰጥቶናል ሶ ይቺን ነገር ሲ አጀስት እናድርጋት ይቺኛዋን ማለት ነው ይቺኛው አጀስት ስትደረግ 2p is equals to 20 q ይሆናል አይደለ ለሁለት እናካፍለው p is equals to 10 ሲቀነስ q over 2 ይሄ ምንድነው ማርኬት ዲማንዱ ማለት ነው ስለዚህ ስንት አይነት አይደንቲካል ፊርማ አሉ ተብለናል አራት አይነት አይደንቲካል ፊርማ አሉ ማርኬት ዲማንዱ የተቀመጠው በካፒታል q ነው የአራቱንም ስለሆነ ማለት ነው ካርቴል ዲማንዱ የተቀመጠው
ስለዚህ ይሄ ኪው ስንት ነው ማለት ነው የአራት ሰው ጥርቅም ነው ማለት ነው አይደለ ስለዚህ ይሄ የአራት ሰው ጥርቅም ከሆነ ፎር አይደንቲካል ፊርም ከሆኑ ሶ ኪው የኪው የትንንሾቹ የአራቶቹ ሰዎች ጥርቅም ነው ስለዚህ 4 ኪው ይሆናል ስለዚህ ይቺ ኪው ስንት ናት ስሞሏ ኪው ስንት ናት ትልቁ ኪው ኦቨር 4 የማርኬቱ ኪው ለአራት ተካፍሎ ማለት ነው አይደንቲካል ስለሆኑ ዘ ሴም ሼር ስላላቸው they have equal share ማርኬት ሼር አላቸው ማለት ነው ስለዚህ ይቺኛዋን ዋና ስራቸው አሁን እናንተ አራት አይደንቲካል ፊርም አለ ስትባሉ ይሄ ጋር የተሰጠን ማርኬት ወይም ደግሞ የካርቴል ዲማንዱ የተሰጠን የአራቱ ፊርም ማምረት ያለባቸው ስለሆነ ስለዚህ ኳንቲቲው መሆን ያለበት አራት አይደንቲካል ካሉ አራት ትንንሾች ኪው ነው ማለት ነው ስለዚህ ትንንሾችን ኪው ለማግኘት ትልቁ ኪው ኦቨር የማርኬቱ ኦቨር ለአራት እንደሆነ ይችን መጀመሪያ ታወጣላችሁ ከዚያ በኋላ ሰከንድ ስቴፓችሁ ምንድነው ይቅርታ ሰከንድ ስቴፓችሁ to minimize marginal cost እና marginal revenue minimize ማድረግ ነው ምን ለማግኘት ማክሲማይዝ የሚያደርጉ ፕሮፊት እና ምን ለማግኘት ኳንቲቲ እና ፕራይስ ለማግኘት የማን የካርቴሉን ስለዚህ marginal revenue of cartel is equal to marginal cost of cartel ማለት ነው so market total revenue ተሰጥቶናል ይሄ ማለት ደግሞ ማርጂናል ሬቨኑ እና ማርጂናል ኮስት ከየት እንደመጣ ይሁላችሁ እዚህ ጋር ዴሪቬቲቭ ኦፍ ቶታል ሬቨኑ ኢንተርምስ ሲቀነስ ቶታል ኮስት ስለዚህ ፕራይስ ታይምስ ኳንቲቲ ሲቀነስ ቶታል ኮስት ነው ሶ ማርኬት ቶታል ሬቨኑ ደግሞ ማለት ከየት ነው የሚመጣው ፕራይሱ እዚህ ጋር አግኝተናል 10 ሲቀነስ ኪው ኦቨር 2 ሲባዛ ኳንቲቲ አለ ኳንቲቲ ማለት ነው ቶታል ሬቨኑ ሆነ ማለት ነው ቶታል ኮስት ደግሞ የእያንዳንዳቸው ፊርም ምን ተሰጥቶናል ማርጂናል ኮስት ተሰጥቶናል ማርጂናል ኮስቱ 0.25 ኪው ነው አይደለ ሶ ይቺ ኪው 0.25 ኪው ከሆነ ማርጂናል ኮስቱ ደግሞ በኋላ ሴት እናደርገዋለን ማለት ነው ይቺን ማርጂናል ኮስት ተጠቅመን የእያንዳንዳቸውን ምን ማድረግ እንችላለን ብለናል ማርጂናል ሬቨኑ ኦፍ ካርቴል ማርጂናል ኮስት ኦፍ 1 ማርጂናል ኮስት ኦፍ 2 ማድረግ እንችላለን ብለናል ስለዚህ ይሄንን ሴት እናደርገዋለን መጀመሪያ ማርጂናል ሬቨኑ ኦፍ ካርቴልን እየፈለግን ነው አሁን ማለት ነው ስለዚህ ይሄን ማርጂናል ሬቨኑ ኦፍ ካርቴልን ስንፈልግ እዚህ ጋር እንግዲህ በኳንቲቲ አብዝቻለሁ ይሄ ሲባዛ 10 ሲባዛ በኪው 10 ኪው ሲቀነስ ኪው ሲባዛ በኪው ኦቨር 2 ኪው ስኩዌር ኦቨር 2 ይሆናል ከዚያ በኋላ ማርጂናል ሬቨኑን ለማግኘት ዴሪቬት ማድረግ ነው ብያችኋለሁ እዚህ ጋር ሶ ይሄ ዴሪቬት ሲሆን ኢን ተርምስ ኦፍ ኪው 10 ሲቀነስ ይሄ ምን ይሆናል 2 ወደዚህ ትወርዳለች አይደለ ስለዚህ 2 ኪው ኦቨር 2 ይሆናል 2 በ2 ይጠፋና 10 ሲቀነስ ኪው ብቻ ይቀራል ስለዚህ ይሄ ምንድነው ማርጂናል ሬቨኑ ኦፍ ካርቴል የካርቴሉ ማለት ነው የካርቴል ማርጂናል ሬቨኑ ነው ሶ ሴት ምን እናደርጋለን ማርጂናል ሬቨኑ ኦፍ ካርቴል ኢኳልስ ቱ ማርጂናል ኮስት ማለት ነው ማርጂናል ኮስት ኦፍ ካርቴል በት ማርጂናል ኮስት ኦፍ ኢች ፊርም ስንት ነው ተብለናል 0.25 ኪው ሶ ኪው ማለት ምን ማለት ነው 4 ኪው ነው ሶ 4 ኪው ከሆነ ይችን ትንሿን ኪው የት አግኝተናል እዚህ ጋር አግኝተናል ትንሿ ኪው ኦቨር 4 እንደሆነች ስለዚህ የእያንዳንዱ ማርጂናል ኮስት 0.25 ኪው የቶታል ማርኬቱ ሲካፈል ለአራት ነው ማለት ነው ለአራት ነው ሶ ይሄ ከሆነ ምን ማድረግ እንችላለን ብያችኋለሁ ሁሌም እንደተናገርኩት ማርጂናል ሬቨኑ ኦፍ ካርቴል ኢኳልስ ቱ ማርጂናል ኮስት ኦፍ ኢች ማድረግ እንችላለን ከአንድም ጋር ከማርጂናል ኮስት ኦፍ ሁለትም ጋር እኩል ማድረግ እንችላለን ማርጂናል ሬቨኑን ምን ኢኩሊብሪየም ለመፈለግ ስለዚህ የእያንዳንዷን እንወስዳለን ማለት ነው ሶ ይኸውላችሁ እዚህ ጋር ማርጂናል ሬቨኑ ኦፍ ካርቴል ኢኳልስ ቱ ኢች ማርጂናል ኮስት ኢች ፊርም ማለት ነው 10 ሲቀነስ ኪው ኢኳልስ ቱ ኪው ኦቨር 4 አለ ሲባዛ በ0.25 ይሄንን ያቆታ ነው ያቀያየርኩት ሶ 10 ኢኳልስ ቱ ይሄን ወደዚህ ወሰዱት ኪው ኦቨር ይሄ ስንት ይሆናል 0.25 ሲካፈል ለ4 ወይ 0.06 ምናምን ይመጣል ወይም ደግሞ ይሄ 0.25 ማለት 1/4 ማለት ነው አይደለ 1/4 ሲባዛ በ1/4 1/16 ይሆናል በዚህ መልኩ ይመጣል ማለት ነው ስለዚህ 10 ኢኳልስ ቱ ኪው ኦቨር 16 ሲደመር ይችኛው ወደዚህ ሲደመር
ኪው ማለት ነው አንድ የጋራ እንወስዳለን 10 ኪው ፕላስ 16 ኪው ኦቨር 16 ይሆናል ሶ ይሄን ምን እናደርጋለን ማለት ነው ክሪስ ክሮስ ይሄ ኪው ሲደመር 16 ኪው 17 ኪው ይሄን ክሪስ ክሮስ እናደርገው 16 ሲባዛ በ10 160 አይደለ ስለዚህ 17 ኪው 160 ሲካፈል ለምን ለ17 ሲካፈል ለ17 ስለዚህ ምን ሆነ ማለት ነው q = 160 ኦቨር 17 this is the maximum outputs of the cartel ማለት ነው ይሄን እናገኛለን ሶ ቀጣዩ ምንድነው ያለብን ፕራይስ የታግኝተናል እዚህ ጋር ሶልቭ እንዳደረግናት አይደለ ፕራይስ = 10 ሲቀነስ quantity of cartel over 2 ማለት ነው ሶ በዚህ መልኩ ወተን የት እንወስዳለን ማለት ነው እዚህ ጋር 10 ሲቀነስ 160 ይሄ ኳንቲቲያችን ማለት ነው 160 ኦቨር 17 አስገባን ኳንቲቲ ኦቨር 2 የሚለው ምን ማለት ነው 0.5 አይደለ 1 ኦቨር 2 0.5 ሲባዛው ይሄ ስንት ይሆናል 100 ይሄንን የጋራ እያወጣሁለት ነው 17 የጋራ ባወጣ ስለዚህ 17 170 ይሆናል ይሄ በ10 ሳበዛው 170 ሲቀነስ ይሄን ደግሞ በ0.5 አበዛው ማለት 160 80 አይደለ 170 ሲቀነስ 80 90 ኦቨር 17 ወይም ደግሞ 5.29 ይመጣል ማለት ነው ሶ ይሄ ምንድነው ፕራይሳችንን አገኘ ማለት ነው ቢ ላይ ያለን ጥያቄ ካስታወሳችሁ እያንዳንዱ የሚያመርቱት ስንት ነው ነበር ያለን እያንዳንዱ የሚያመርቱት q1 = q2 = q3 = q4 ምክንያቱም አይዴንቲካል ምንድነው ብለናል አይዴንቲካል አራት ፊርሞች ናቸው ያሉ ብለናል ስለዚህ አጠቃላይ q1 160 ኦቨር 17 ከመጣ ለአራቱ አይዴንቲካል q ከሆነ ለማካፈል ነው ለአራት አይደለ ለአራት ስናካፍለው ምን ይሆናል በአራት 40 ይሆናል ስለዚህ 40 ኦቨር 17 እያንዳንዳቸው ያመርታሉ ሲ ላይ የተጠየቅነው ጥያቄ አቨሬጅ ኮስታቸው 4 ቢሆን ፕሮፊታቸው እያንዳንዱና የካርቴሉ ፕሮፊት ስንት ይሆናል ብሎ ጥያቄያችንን አጠናቆ ነበር ሶ ቅድም እንዳሳየዋችሁ ፕሮፊታችን ሊሆን የሚችለው እዚህ ጋር ማርጂናል ኮስታችን አለ እዚህ ጋር ማርጂናል ሬቨኑአችን አለ እዚህ ጋር ማርኬት ዲማንዳችን አለ ማርኬት ዲማንድ ማርጂናል ሬቨኑ እንዲሁም ደግሞ ይሄ ማርጂናል ኮስት አለ ሶ ሌላው ምን አለ ማለት ነው ይሄ ጋር ማርጂናል ሬቨኑ በወጣበት ምን አለ ዲማንዱ ጋር ታንጀንት የሚሆን ፕራይስ አለ this is price ሶ አቨሬጅ ኮስታችን ከምን ጋር አለ ማለት ነው አቨሬጅ ኮስታችን እንደዚህ ቢኖር ይሄ ባይዜ ሶሪ ይችኛው አቨሬጅ ኮስት ማርጂናል ኮስቱን ቆርጣ ማለፍ ስላለባት እንደዚህ እንሳላት ይሄ አቨሬጅ ኮስታችን ቢሆን ስለዚህ አቨሬጅ ኮስታችንን ታንጀንት ያደረገው ፕራይስ እዚህ ጋር ኤ ቢሆን ስለዚህ ፕሮፊታችን ከየት እስከ ነው ብለናል this area አይደለ this area ምክንያቱም ያወጣነው አቨሬጅ ኮስት አለ የምንሸጥበት ፕራይስ አለ ስለዚህ ፕራይስ ሲቀነስ ያወጣነው አቨሬጅ ኮስት ምን ይሰጠናል ፕሮፊት ኦፍ የአንድ ዩኒት ብያችኋለሁ የአንዷ ዩኒት ነው ታዲያ ፕሮፊት በዚህችን ያህል ትርፍ በዚህችን ያህል ኤሪያ አትርፈን ነው የምንሸጠው ማለት ነው አንዷን ኳንቲቲ ስለዚህ ዩኒት ፕሮፊት ፕራይስ ማይነስ አቨሬጅ ኮስት ፕራይስን ታግኝተናል እዚህ ጋር 90 ኦቨር 17 90 ኦቨር 17 ሲቀነስ አቨሬጅ ኮስት ስንት ሰጥቶናል ብያችኋለሁ 4 ሰጥቶናል ላይ ማለት ነው ውጡና ይውጥ ስለዚህ 90 ሲቀነስ 17 90 ኦቨር 17 ሲቀነስ 4 ይሆናል ሶ ይሄ የጋራ 1 90 ሲቀነስ 17 ሲባዛ በ4 ታደርጉና እዚህ ጋር ከ90 ላይ ሲቀነሱት የመጨረሻን ሰላችሁ 38 ኦቨር 17 ይሆናል ይሄ ለምንድን ነው በጣም የምትጠነቀቁት እዚህ ጋር አንድን ብር አቨሬጅ ኮስታቸው ወይም ደግሞ አንድን ፕሮዳክት አቨሬጅ ኮስታቸው 10 ብር ሆኖ 20 ብር ቢሸጡት ፕራይሳቸው 20 ቢሆን የሚሸጡበት 10ሩ የምንድነው የሚሆነው የአንድ ኳንቲቲ ፕሮፊት አይደለ ስለዚህ አንድ ፕሮፊት ላይ አንዷ ዩኒት ላይ የምታተርፉት ትርፍ ነው ከዚያ በኋላ ቶታል ፕሮፊቱን ለማግኘት የሸጣችሁትን ኳንቲቲ ለማወቅ ነው ማለት ነው ስለዚህ ዩኒት ፕሮፊት ታይምስ ኳንቲቲ አድርጋችሁ ማግኘት ትችላላችሁ ማለት ነው ስለዚህ ፕሮፊቷንን ለማግኘት የአንዱ ፊርም ፕሮፊትን ለማግኘት ምን ማለት ነው የአንድ ፊርም እዚህ ጋር አግኝተናል የአራት ስለሆኑ ፊርሞቹ ማለት ነው 38 ኦቨር 17 የእያንዳንዳቸው ፊርም ፕሮፊት
38/17 ሲባዛ what is the 38/17 ይሄ ፕሮፊቱ ነው የአንዳንዳቸው ፊርምማ 40/17 ነው ስለዚህ 40/17 ይሄ ሁለቱ ሲባዛ 1520 ሲካፈል ለ289 አካፍላችሁ አግኙት ይሄ እያንዳንዱ ፊርም 1 ፊርም 2 ፊርም 3 ፊርም 4 የሚያገኘው ፕሮፊት ነው አጠቃላይ ደግሞ ከሆነ ምን ማለት ነው ይሄንን ሲባዛ በ4 አድርጋችሁ የገበያውን ፕሮፊት ማግኘት ትችላላችሁ ማለት ነው ሶ ጥያቄያችን በዚህ መልኩ ይቋጫል ማለት ነው ኦኬ ቀጣይ እንግዲህ የምናልፈው ወዴት ነው ወደ ማርኬት ሼሪንግ ካርቴል ብለን ሁለት አይነት ካርቴል አለ ፕሮፊት ማክሲማይዜሽን ካርቴል እና ማርኬት ሼሪንግ ካርቴል አይደለ ስለዚህ ወደ ሁለተኛው ታይፕ መተናል this form of collusion is more common in practice because it is more popular ስለሆነ more popular here the firm agree to share the market but keeps considerable degree of freedom regarding produce style selling strategy and other decision ይሄ ጋር ምንድነው የሚፈልጉት ማርኬት ሼሩን ብቻ እንጋራ እንጂ የፈለጋችሁትን ሴሊንግ ስትራቴጂ ተጠቀሙ የፈለጋችሁትን ውሳኔ ወስኑ እንዲሁም ደግሞ ፕሮዳክት ስታይላችሁን የፈለጋችሁትን አድርጉ ግን በምን እንጋራ ማርኬቱን ሼር ብቻ እናድርግ ብለው ነው የሚስማሙት ማለት ነው በሌላው አይመለከታቸውም ማለት ነው ስለዚህ ይሄም ሁለት አይነት ማርኬት ሼሪንግ አለ ነን ፕራይስ ኮምፒቲሽን እና ዲተርሚኔሽን ኦፍ ኮታ እንዲሁም ደግሞ ጂኦግራፊካል እንትን አለ ሶስተኛው ማርኬት ሼሪንግ ጂኦግራፊካል ዲተርሚኔሽን አለ ማለት ነው በጂኦግራፊ ሶ ነን ፕራይስ ኮምፒቲሽን የምንለው ከስሙ እንደምንረዳው እንግዲህ በፕራይስ ላይ ስምምነት የላቸውም ማለት ነው አይደለ It is not a strong cartel as compared to a joint profit maximization cartel non price competition ማለት ነው ምክንያቱም የጆይንት ፕሮፊት ማክሲማይዜሽን ካርቴል ኮንዘርቫቲቭ ነው ማለት አንዱ ሰው ሁለት ሊያመርት ይችላል ባይዙ እና አንዱ ደግሞ ከዚያ በላይ ወደ 12 አምርቶ ከዚያ ፕሮፊቴን እኩል ሼር ላድርግ ሊል ይችላል ይሄ ደግሞ በጣም ማይሆን ነገር ነው ማለት ነው ሰዎች መደራረግ ምናምን አለ ስትሮንግ ነው የሚሉት ለዛ ነው ሶ in the non price competition firms agree on a common price level at which each firms can sell any quantity demanded ስለዚህ በፕራይስ ስለማይወዳደሩ ፕራይሳቸውን ሴት ያደርጋል ማለት ነው ተስማምተው በዚህ ኮመን ፕራይስ እንሽጥ ከዚያ በኋላ ሌላ ግን በሌላው በማርኬት ሼር እንትን ነን ፕራይስ ኮምፒቲሽን ማርኬት ሼር ላይ አይደለም ስለዚህ እነኚህ የሚስማሙት በነን ፕራይስ ኮምፒቲሽን ነው ማለት ነው ስለዚህ ኮመን ፕራይስ ሴት ያደርጋሉ ማለት ነው በፕራይስ አይወዳደሩም ተመሳሳይ ፕራይስ አላቸው ሌላው ግን ሴል ኤኒ ኳንቲቲ ዲማንድ የፈለከውን ኳንቲቲ ዲማንድ መሸጥ ይችላል ፊርም ዱ ኖት ሃቭ ኤኒ ሊሚቴሽን ኦን ዘ ኳሊቲ ላይ ስታይል ላይና ሴሊንግ ስትራቴጂ ኦፍ ዜር ፕሮዳክት ላይ ውሳኔ ወይም ደግሞ ሊሚቴሽን የለበትም ገደብ የለውም ምን ላይ ብቻ ነው ፕሮፊት እንትን ኮመን ፕራይስ የማድረግ ላይ ብቻ ነው ስምምነታቸው ነን ፕራይስ ኮምፒቲሽን ማለት ነው so firms will be competing in other characteristics they compete in non price based compete ማድረግ ይችላሉ the price is set by bargaining በስምምነት ሴት ይደረጋል with the low cost firm ሊሆን ይችላል pricing for a lower price and high cost firm for a higher price ስለዚህ ነገር ግን ሲስማሙ low cost firm ያለው lower price ሴት ያደርጋል higher cost firm ያለው ደግሞ high price ሴት ያደርጋል so ምን ማድረግ አለብን እዚህ ጋር ስምምነት መውሰድ ያለብን ነገር ብለው ያስቀምጣሉ ማለት ነው agreement will be reached on price level which give some amount of profit for each firm ምን እንዲሆን ፕራይስ ሌቭሉ ሴት ሲደረግ ሃይ ኮስትም ላለው ሎ ኮስትም ላለው some amount of profit የሚሰጥ ተደርጎ መወሰን አለበት ይላል ማለት ነው so but this is unstable because the firm with low cost will have incentive to cheat and lower price level once agreement is reached and ስምምነት ላይ ከደረሱ በኋላ the firm agree not to sell at a price below the cartel ከወሰኑት ፕራይስ በታች እንዲሸጡ አይፈቀድላቸውም ነገር ግን unstable ነው ለምን ሎ ኮስት ፊርም ያለው ለምሳሌ ሁለቱ ተመሳሳይ ፕሮዳክት አንዱ 20 ብር ቢዋጣ ለማምረት አንዱ 5 ብር ቢዋጣ ስለዚህ ይሄ በ3 ብር ቢሸጠው ሊያዋጣው ይችላል እንትን በ10 ብር ቢሸጠው ሊያዋጣው ይችላል ስለዚህ ይሄኛው ግን ሊከስር ይችላል ስለዚህ ሎ ኮስት ያለው ቺት ሊያረግ ወይም ደግሞ ሊወሰልት ይችላል ብለው አንስቴብል ነው የሚለውን ይላል ማለት ነው soon it will be known by the other firms because the firm will lose this customer ነገር ግን አንዱ ፊርም ቺት ሲያረግ ወዲያውኑ በሌሎቹ ፊርሞች ይታወቃል ለምን
የራሳቸውን ከስተመሮች ኢሚዲየትሊ ስለሚያጧቸው ማለት ነው ዝቅ ወዳለው ፕራይስ ስለሚሄዱ ዘን the firm will react on one of the following two incentive ካወቁበት ደግሞ ከሚከተለው አንዱ ከሁለቱ አንዱ ይተገብሩታል የመጀመሪያው there may be price war ሊገቡ ይችላሉ until only the strong firm with low cost ያለው stay in market strong ሆኖ low cost ያለው ማርኬት ውስጥ እስከሚቀር ሌሎቹ አቅም አጥተው እስከሚወጡ ድረስ price war ውስጥ ሊገቡ ይችላሉ መቀነስ ማለት ነው ፕራይሱን ዳውን ሌላው the other firms all together may engage in price war with the one who has cheated until the cheated is driven out of business ይሄ አቅም ያለው እስኪቀር ነው የመጀመሪያው ሐሳባቸው ሁለተኛው ደግሞ ቺት ያደረገብን መውጣት አለበት ስለዚህ ቺት ያደረገው እስከሚወጣ ድረስ ፕራይስ ዋሩ ይቀጥላል ማለት ነው Okay, the successfulness of this strategy depend on ይሄ የሁለቱ ስትራቴጂ የሚወሰነው በምንድነው cost differentiations of the cheater and the other firm especially የታችኛው የቺተሩ ኮስት እና የሌሎቹ ፊርሞች ኮስት ዲፈረንሺዬሽን ነው የሚወስነው ቺተሩ በጣም ሎ ያለው ከሆነ አይሰማቸውም ስለዚህ ራሳቸው ይወጣሉ እንጂ እሱ አይወጣም ማለት ነው ሌላው ደግሞ the capacity of the members to finance possible losses ሲከስሩ እየቀነሱ እንግዲህ ፕራይስን ወደ ኪሳራ ነው የሚሄዱት ሲከስሩ ፕራይስን ይሄንን ኪሳራ እንትን ለማድረግ ወይም ደግሞ ፋይናንስ ለማድረግ ያላቸው ካፓሲቲ ይወስነዋል ማለት ነው if all firms agree to charge a common price the price will be monopoly price ይሆናል ማለት ነው ሶ ሁሉም በተስማምተው በጋራ ከወሰኑ ሞኖፖሊ ፕራይስ ይሆናል ሶ እዚህ ጋር ማየት እንችላለን ሎ ኮስት ፊርም ያለው ተመልከቱ ምን አይነት ሎ ኮስት ፊርም እዚህ ጋር ነው ኮስቱ ስለዚህ ከዚህ ድረስ በጣም ሃይ ፕሮፊት ነው የሚያገኘው ማለት ነው ሶ ይሄኛው ደግሞ እዚህ ጋር ነው ይችን ፕሮፊት ብቻ ያገኛል ስለዚህ ይሄ ሃይ ኮስት ነው ይሄ ሎ ኮስት ነው ይሄ ፕራይስን እዚህ ጋር ቢያረግ ይሄ ኦልሬዲ የት ውስጥ ነው ያለው ኪሳራ ውስጥ ነው ያለው ማለት ነው ስለዚህ ተስማምተው ከሆነ ግን ለሁለቱም ትንሽ ትርፍ ያለው እዚህ ጋር ሴት ያረጋሉ ማለት ነው ሶ በዚህ መልኩ ሴት ማድረግ ይችላሉ ሶ በዚህ መልኩ ሴት ማድረግ ይችላሉ የኢንዱስትሪው ከዛ በጋራ ተስማምተው ከሆነ እዚህ ጋር ወስነው ለሁለቱም ትርፍ ማግኘት ይችላሉ ማለት ነው so not only when the firms have different costs but also then when firms have the same cost the cartel is unstable በተመሳሳይ ኮስት ኖሯቸው ራሱ ካርቴሉ ምንድነው አንስቴብል ነው ያለ ነው ለምንድነው አንስቴብል የሚሆነው የሚለው እኔ those firms with the same cost will have an incentive to lower their price level than the monopoly price because if one firm splits away and charge a slightly lower price than the monopoly price while the other remain in the cartel constant ካረገው the split firms will attract the considerable number of consumers from the others its demand curve will be much more elastic and its profit will be increased ይሆናል so ካርቴል ላይ ተመሳሳይ እንትን እንኳን ቢኖረን እኛ ከሞኖፖሊው ፕራይስ ሎወር አድርገን ከወሰነን ብዙ ከስተመሮችን አትራክት አድርገን ዲማንድ ከርቫችን ምን ይሆናል more elastic ሆኖ expand ስለሚሆነልን increase ስለሚያደርግ ፕሮፊታችን thus the cartel will be unstable ይሆናል ማለት ነው however it can be made stable with legislation ነገር ግን በስምምነት በሌጂስሌሽን ወስደን በኔጎቲዬሽን ሜድ ማድረግ እንችላለን ማለት ነው ሶ ሁለተኛው ርዕሳችን እንግዲህ ሼሪንግ ኦፍ ዘ ማርኬት ባይ አግሪመንት ኦን ኮታ የሚል ይሆናል ሶ ወደሱ እንገባለን ማለት ነው ሶ ወደሱ ከመግባታችን በፊት የዛሬው ፓርታችን በዚሁ ይጠናቀቅና የመጨረሻው ስለሆነ ሰብስክራይብ በማድረግ ተባበሩኝ ሶ ቀጣይ ደግሞ ሼር ኦፍ ዘ ማርኬት ባይ አግሪመንት ኦን ኮታ ምን ይመስላል የሚለውን እናያለን ቀጣዮችንም ስለምናይ ተከታተሉኝ ማለት ነው አመሰግናለሁ